ሶመር አትነግረኝም እንዴ? የት እየሄድን ነው? እየጠለፍኩሽ ነው ቱርካን። እርግጠኛ ነህ? ግን አስብበት በኋላ እንዳይቆጭህ። የሚቆጨኝ ከብዙ ዓመት በፊት አንቺን አለመጥለፌ ነው ቱርካን። ደርሰናል። እዚህ ጋር ነው መሰለኝ። እሺ እዚህ ጋር ላቁመውና እንውረድ። ጥሩ ቦታ ነው። ጆኑስ ቆይ ዳሪያ የት ናት? ተረጋጊ እባክሽ፣ እየመጣች ነው። ጆኑስ የኔ ውድ እህት እንኳን ደህና መጣሽ። ጀናን ስትነግረኝ ማመን አልቻልኩም ነበር። የኔ ውድ እንኳን መጣሽልኝ። ዳሪያ ቆይ ደህና ነሽ አይደል? ግን ራስሽን አልሰጥሽም አይደል? ደህና ነኝ። የተፈጠረ ነገር አለ እንዴ? አልፎ አልፎ ታብዳለች፣ ከዛ መልሳ ደህና ትሆናለች። ዳሪያ እንደዚህ ናት፣ ግራ የገባት ናት። ቆይ አልገባኝም። ጀናን ዋሽተሽኝ ነው አይደል? እባካችሁ የኔን ወፋት አታናዱብኝ። ሰርዳር አንተም እዚህ ውስጥ አለህበት? ሁላችሁም ቀልዳችሁብኝ አይደል? አንቺም? እውነት እኔ ምንም የገባኝ ነገር የለም። ማለቴ ምንም የማውቀው ነገር የለም። ግን እንዳየሁት ከሆነ በደንብ ተሳክቶላቸዋል። ወጣቶች እዚህ ድረስ ከመጣን አይቀር የዝሚር እንዳቦ እንብላ አይደል? እሱ ለምን መጣ? እኔ ደህና ነኝ። አንቺ እንዴት ነሽ? በጣም ደህና ነኝ። ዳሪያ ውዴ፣ እድሜ ለሙስጠፋ፣ እሱ ነው እዚህ ድረስ ይዞኝ የመጣው። ይህ ሰውዬ ማን ነው? እንግዲህ እኔ እስከማውቀው ድረስ የእነሱ መረሻ ውስጥ ሰራተኛ ነው። የሽያጭ ክፍል ወኪል ሙስጠፋ። ሰርዳር፣ ስለተዋወቅኩ ደስ ብሎኛል ሰርዳር። ውድ የሽያጭ ክፍል ወኪል፣ እህቴን ይዘህልኝ ስለመጣህ አመሰግናለሁ። ምንም ማለት አይደለም። በሉ በቃ ኑ እንሂድ፣ ዳቦ እንብላ። አዎ ግቡ እንሂድ። ግን እኮ ሰዎች ሁላችንን መኪና ይችለናል? ይችለናል። ሴቶቹ ከኋላ ይቀመጣሉ። እንሂድ። የምግብ ፍላጎትሽ ጥሩ ይመስላል። ምን ላድርግ? ቸኮሌት ኬክ በጣም እወዳለሁ። እሺ ውዴ፣ እንዴ እኔ ምንም አላልኩም። ለምንድን ነው የምትናደጂው? ሶመር ለምንድን ነው እንደ ልጅ የሚያደርግ? እኔ እቀባለሁ። እሺ በጣም ነው የምወድሽ። እሺ ከአንቺ ጋር መሳቅ በጣም ናፍቆኝ ነበር። አንቺ ደስተኛ የምትሆኚ ከሆነ በየቀኑ ኬክ እገዛልሻለሁ ቱርካን። እሺ ለቋል። እውነቱን ለመናገር አምሮኝ አይደለም። ለእኔ ስትሯሯጥና ምግብ ስታመጣልኝ ማየት ናፍቆኝ ነው ሶመር። እሱ ጊዜ በጣም ደስ ይል ነበር። ድጋሚ እናት መሆን እፈልጋለሁ ሶመር። ቱርካን ከዚህ በኋላ መቼም የማትወልድበት እድል ከፍተኛ ነው። በድጋሚ ለማርገዝ ማድረግ ያለባት ሕክምና አለ እና ያው እሱ ምናልባት የሚረዳት ከሆነ ማለት ነው። ስለዚህ ሕክምናውን መሞከሩ አይከፋም። ያው እድል ሊኖር ይችላል። የኔ ፍቅር፣ በዚህ ነገር ምንም አትጨናነቂ። እንሂድና ሐኪም እናነጋገር። እሱ የሚለውን እንስማ። ሐኪሙ ምን ሊል ይችላል? የኔ ፍቅር፣ አሁን ገና እኮ ነው ከሐኪም ቤት የወጣሽው። አሁን ለዚህ ምን አስጨነቀሽ? አሁን በጣም ጤነኛ ነሽ። አዎ አሁን እንደምታየኝ በጣም ጤነኛ ነኝ። አዎ ውዴ፣ በጣም ደህና ነሽ። ግን እኔ የምለው ራስሽን አረጋጊ ነው። መረጋጋት አለብሽ ቱርካን። በጣም ብዙ ልጆች ይኖሩናል። ሰፊ የሆነ ቤተሰብ እንመሰርታለን እና
እዚህ እንመጣለን፣ ብዙ ቦታዎች እንሄዳለን፣ እንንሸራሸራለን። አንቺ ደግሞ ኦፍ ዛሬ ልጆቹ አድክመውኛል ትያለሽ። ከዛ እኔ ፈልገሽ አይደል የወለድሻቸው ወይዘሮ ቱርካን አለሽ። ስለዚህ አሁን ምን እንደምናደርግ ታውቂያለሽ? ይሄ ጊዜ ሊያመልጠን አይገባም። ስለዚህ ብቻችንን ጊዜ እናሳልፋለን ማለት ነው። እሺ ተረዳሽኝ አይደል? በይ እንሂድ። እሺ የት ልንሄድ ነው? አየሩ በጣም ደስ ይላል። ስለዚህ እንውጣና መንገድ ወዴት እንደሚወስደን እንያ። እባክሽ ሂሳብ ታመጭልናለሽ? የለም ወይዘሮ ሩቻል፣ እነዚህ ሁሉ መድኃኒቶች ናቸው። ከትራሱ ስርና ካልጋው ጀርባውን በደንብ ተመልከች። በይ በታች በኩል እዛ ጋሪ። አይ ወይዘሮ ሩቻን ይመስለኛል ካለ ጥፋቷ እየወቀሳት ነው። እሺ በይ ክፍሏ ገብተን እንደነበር እንዳታውቅ በደንብ አለባብሹ። ወይዘሮ ሩቻል ቆሻሻ መጣዩን አላየንም። እና ታዲያ ምን እየጠበቅሽ ነው? እዩ በይ ወይዘሮ ሩቻል በፈጣሪ ደንግጬ ነበር። እድሜ ለሙስጣፋ ፈጣሪ ይባርከው በፍጥነት ወደዚህ ያመጣኝ። እግረ መንገደኝ ስለሆነ አልተቸገርኩም። እዚህ የድርጅቱ ስራ ነበረብኝ። ዶኑስ እንደዛ ሆና ሳያት አሳዘነችኝና እዚህ ይዣት መጣሁ። እሺ በጣም አመሰግናለሁ። ግን ዶኑሽ ሳይፈቀድልሽ ነው እንዴ የመጣሽው? እኔ ነግሬያት ነበር ግን አላስፈቀደችም። አይ ፍቃድ አላገኘሁም። ግን የተፈጠረውን ነገር አስረዳቸዋለሁ። እንደሚረዱኝ እርግጠኛ ነኝ። ቆይ እቃውን ላቶ ኦዛር ሰጠኸው? የምን እቃ ነው? ምንም እቃ የለም። እየቀለድክብኝ ነበር? ሻይ ወይ ቡና እንጠጣ እንዴ ነው ይወድ? እሺ ምን እንደሆነ አሁን ገባኝ። ዳሪያ ዶኑሽ ምን እያደረግሽ ነው? እስኪ ልቀቀኝ። አለቅሽም። ተረጋጊ። መጀመሪያ እህትሽ የምትልሽን አዳምጫት። ከዚህ በኋላ ከእሷ ጋር የምናወራው ጉዳይ የለንም። እኛ እንደዚች አይነት እህትም የለንም። እውነት በጣም ያሳፍራል ዳሪያ። መጀመሪያ እንደ እህትማማቾች ሶስታችሁም ቁጭ ብላችሁ አውሩ እና በስርዓቱ ተደማመጡ። ከዛ ትታረቃላችሁ ወይስ እንደተጣላችሁ ትቆያላችሁ የሚለውን መወሰን ትችላላችሁ። ከዛ በፊት ግን ተቀምጣችሁ መነጋገር ግዴታችሁ ነው። እሺ ጥሩ። በቃ ተረጋጊና ተቀመጪ። ተነስ ሙስጣፋ፣ ሁለታችን ዞር ዞር እንበል። በቃ እኔም ትምህርት ቤት ልሂድ። መሱት ወዴት ልትሄድ ነው የኔ ልጅ?
መሱት አባቱ ሳድቅ ጋር ሊሄድ ነው። ግን እኮ ቤትህ እዚህ ነው። መሱት አባቱ ሳድቅ ናፍቆታል እና እሱ ጋር ይሄዳል። እሺ ልጄ፣ አንተ እንደፈለግክ አድርግ። አክስቴ ተናደደች እንዴ? አክስት ነስሪን አልተናደደችም፣ አታስብ። አክስቴ ነስሪን አዘነች እንዴ? አዎ አዝናለች። መሱትን በጣም ትወደዋለች። መሱት፣ የምትሄድበት ቦታ ደስተኛ መሆን ካልቻልክ ተመልሰ እዚህ ና እሺ? ሁሌም ይሄ ቤት ለአንተ ክፍት ነው። ያንተ ቤት ነው። መሱት ቤቱን በጣም ይወደዋል። ግን አባቴ ሳድቅ ሄዷል። መሱት ደስተኛ አይደለም። የኔ ውድ ልጅ፣ የኔ ተወዳጅ ልጅ፣ ሁሌም ደስተኛ ሁንልኝ። አክስት ነስሪንን እንዳትረሳት። ይሄ ቤት ሁሌም ላንተ ክፍት ነው። ቆይ ግን ምን አይነት ማትረባ ባለጌ ሴት ናት? አንድ ሴት ፍቅረኛዋ ካልፈለጋት መተው አይደል እንዴ ያለባት? እና ደግሞ አግብታለች። ወንድሜ ሶመርን አጃጅለዋለች። ለዛ ነው ልጇን የተጠቀመችባት። ያኔ ሚኒ አርግዛ ነበር። እስኪ ያስቡት፣ ያ ሰውዬ ደብዳቤውን ባይጽፈው ኖሮ ለጋዜጠኞቹ ማን እንደሰጣቸው በጭራሽ ሳናውቅ እንቀር ነበር እኮ። ሰውዬ ወዳጅ ነው ጠላት የሚለው ምንም አልገባኝም። ከሶመር ጋር ብዙ ጊዜ ተጣልተዋል። ትዝ ይላችኋል አይደል? ለማንኛውም ሁሉንም ነገር ነግሬያቸዋለሁ። እሺ እህቴ፣ ቆይ ግን እንዴት ነው የሰው ልጅ የድሮ ፍቅረኛ ሚስቱ ጋር ይዞ የሚሄደው? አዎ እህቴ ልክ ናት። እሺ ማለት አልነበረብሽም ነበር። እህቶቼ፣ ሶመር ሚኔን እዛ ቤት ያመጣት ለልጁ ብሎ ነው። ኪራዝን የማሳደግ መብት ለሱ እስኪሰጠው ድረስ እዛ ቤት ውስጥ መቆየት ይኖርባታል። አስቡት፣ ልጁን ራሱ ሊያጣት ይችላል። ምክንያቱም ሚኒ አሁን ላይ አደገኛ ነገሮችን እያደረገች ነው። ብዙ መድኃኒት ውጣ ልጇን ሳይቀር ታጥባለች። ቆይ ምን አይነት እናት ናት እንደዚህ የምታደርገው? እኔ ግን ብሆን ይቅር አልላት። ዳሪያ ስሚ፣ እንዲህ አስቢ። ወንድሜ ሶመር ሚኔን አይወዳትም። ማለቴ አሁን ላይ ከህይወቱ አስወጥቷታል እኮ እና እንዲያውም ታስጠላዋለች። እንደዛ ባይሆን ኖሮ እህቴን ሊፈታት ይችል ነበር አይደል እንዴ? እኛ የተጋባነው ተፋቅረን እንዳልነበር ታውቃላችሁ። ሶመር ከኔ ጋር የተጋባው ተገዶ ነው። እናቱ አስገድዳው ነው። ከኔ በፊት ህይወት ነበረው፣ የፍቅር ግንኙነት ነበረው። ግን በጊዜ ሂደት ሁለታችንም ሳናውቀው ፍቅር ውስጥ ገባን። ስለዚህ ነገሮች ተቀየሩ ማለት ነው። እና ለዛ ነው ሚኔ እያበደች ያለችው። ደግሞ እህቴ በጣም ነው የምትዋደዱት እና ወንድሜ ሶመርን በጣም ታምኘዋለሽ። ምን ማለት ይችላል? ትልቅ ይቅርታ መጠየቅ አለብኝ ዳሪያ። ከዛ ቀን በኋላ ስላንቺ ሳስብ ነበር። በደንብ ላውራሽና ይቅርታ ልጠይቅሽ ፈልጌ ነበር። ግን አንቺን የመጋፈጥ ጥንካሬ አልነበረኝም። በተደጋጋሚ ደውዬልሽ ነበር። ከዛ ሳታነሽ ስትቀሪ ጊዜ በጣም ተናድጄ ነበር። አውቃለሁ። ግን በጣም ይቅርታ። ይቅር በኝ እህቴ። ምን ነው ባልመታሽ ኖሮ እጄን በሰበረው ኖሮ። ምንም አትከፊ እህቴ። ጭራሽ እንዳልተፈጠረ እንርሳው። ደግሞ አልፏል። እውነት ይቅር አልሽኝ እህቴ? ዶኑሽ ውዴ፣ የእኔ ውድ እህቶች፣ ስወዳችሁ
እውነቴን ነው። ከእናንተ ጋር ማውራት፣ ከእናንተ ጋር መሆን በጣም ናፍቆኝ ነበር። እኔ የእህቴ ልጅ ነው የናፈቀኝ። ተስፋ አደርጋለሁ በቅርቡ አንድ ላይ እንሆናለን። ልጄ አሁን የለም፣ ወርዶብኛል። ወንድሜ ይሄ ነገር በጣም ጨው በዝቶበታል። ደግሞ አንዴ ከጀመርከው ለማቆም በጣም ከባድ ነው። እውነቴን ነው፣ ይቸግራል። እባካችሁ እስኪ ይሄን ነገር ውሰዱልኝ። ራስ ግዙት ብለህን እኮ ነው። በደንብ ሻይ ጠጣ ብዬ ነበር፣ ግን አንተ አልፈለግክም። እኔ ሁሌ ሻይ እንደጠጣው ነው፣ ሰልችቶኛል ወንድሜ። ትክክል ወንድሜ፣ ጀግደም ለየት ያለ ነገር ነው። የእውነት ተባረክ ወንድሜ፣ አንተ ብልህና በጣም ጥሩ ሰው ነው። ግን ይሄ ጅግደም ሳይሆን ጨው ያለው ፍሬ መሆኑን ላስታውስ። እኛ ግን ጀግደም ነው የምንለው ወንድሜ ሰርዳር። ወንድሜ የኢዝሚር ሰዎች ስም መቀየር ይወዳሉ፣ ብትለምደው ነው የሚሻለው። እውነቴን ነው፣ በቃ አምነህ ተቀበል። ሰርዳር አንተን ይህንን እንድንበላ ያደረግከን። ከሴቶቹ የበለጠ አንተ እንዲህ አይነት ነገሮች እየለመድክ ነው። አንድ ነገር ልንገርህ ሶመር፣ ሁለቱም አማቾችህ በጣም ተናደዋል። ታውቃለህ፣ አንዳቸው የግል ሹፌር በሆን ኖሮ በእርግጠኝነት የግል ኢንሹራንስ እጠይቃለሁ። እብድ ናቸውና ሲያብዱ መገልበጥ የማይቀር ነው። ማንም ዶኑሽን እንዲናገራት አልፈቅድም። ዶኑሽ እንደ ቢራቢሮ ናት፣ ውበት ብቻ ነው ያላት። እሷ ሰው አትጎዳም። ግን ዳሪያን እንደዛ ማለት አልችልም። እሷ ትንሽ ኃይለኛ ናት። አይ ሁለቱም ሰይጣኖች ናቸው፣ ሰይጣኖች። አንድ ነገር ልጠይቅህ። ቆይ ግን ዶኑሽ እንዴት ኢዝሚር እንድትመጣ አሳመንካት? እኔ እስከማውቀው ድረስ የማታውቀው ሰው መኪና ውስጥ አትገባም። እንግዲህ ልዩነታችን እሱ ጋር ነው ወንድሜ ሰርዳር። ስማ፣ እያሰብክ ተናገር እሺ። አሁን ያልኩትን በሌላ መንገድ አትውሰደው ወንድሜ። ልጅቷ ከጠዋት ጀምሮ አውቶቡስ እንዴት ነው የማገኘው ብላ ስትጨነቅ ነበር። በዛ ምክንያት በጣም አሳዘነችኝ እና ከኔ ጋር አብራ እንድትመጣ ያደረግኩት በደግነት ነው። ከዛ ከኔ ጋር መምጣት ከፈለግሽ ትችያለሽ አልኳት። ምንም ቢሆን አንድ አይነት ቦታ ሰራተኞች ነን። በዛ ላይ የመስሪያ ቤቱ ሻይ ቤት ውስጥ ሁልጊዜ እንተያያለን እና ደግሞ ተወዳጅና የተባረኩ ሰው ነኝ። ውሸት ከሆነ ውሸት ነው በል ወንድሜ ሶመር። እኔ በጥሩ ባህሪዬ ነው የምታወቀው እና ደግሞ ያለቀዬ ልጅ ጓደኛ ነኝ። ስለዚህ የታችን ዶኑሽ አምናኝ እዚህ መጣች። አለቀ፣ ይኸው ነው። ቆይ ግን እኔ የምለው ድሮም ጓደኛሞች ነበራችሁ ወይስ መስሪያ ቤት ነው የተዋወቃችሁት? የምንተዋወቀው መስሪያ ቤት ነው፣ ግን ደግሞ ቀረረባችን እድሜ ልካችንን እንደምንተዋወቅ ነው አደል ሙስጠፋ? አዎ በጣም ነው የምንቀራረበው ወንድሜ፣ በጣም። እስከ ዛሬ ድረስ በጣም ብዙ ከባድ ነገሮችን አሳልፌያለሁ። አሁን ምንም ማሰብ አልችልም። ለማንኛውም ሴቶች የእኔ ነገር ከዚህ በኋላ ያሳስባችሁ እሺ? ከዛ የባሰ ሌላ ብዙ ችግር የሚያሳስባለብኝ። እህቴ መጀመሪያ ስሰማ የእውነት መጥቼ ላቅፍሽ ፈልጌ ነበር፣ ግን እናቴ አልፈቀደችልኝም። አንቺ ይመስለኛል እናቴን ከቤት አባረሻታል። ዶኑሽ እናቴ የተፈጠረውን ነገር ጥሩ ነው አለችኝ። ይህንን ታምኛለሽ? ከዛ ቤት ጋር የሚያስተሳስርሽ ነገር ስለሌለ አሁን ወደ ቤት መሄድ እንችላለን አለችኝ። ይህን ያህል ቀላል ነው? ንገሪኝ። ታውቂያለሽ፣ ንግግሯ ለእኔ በጣም ከባድ ነበር። እናቴ አሁንም ችግሬን መረዳት አልቻለችም። ሶመርን መተው አልችልም፣ ምክንያቱም ማፈቅረዋለሁ። ስሚኝ እህቴ፣ እናቴ የተናደደችው እዛ ቤት ሚኔ ስላለች ነው። ከአባዬ ጋር ብዙም እየተስማሙ አይደለም። እናቴ ደህና አይደለችም። እናቴ የምታስበው አንቺን ከዛ ቤት ስለማስወጣት ብቻ ነው። ግን ደግሞ እኔ ከዛ ቤት መውጣት አልፈልግም ዶኑሽ። ብትረዱኝ ጥሩ ነው። ታናግርሻለች እህቴ፣ ምንም አታስቢ። ከማዬ መራቅ አትችይም፣ እማዬም ከአንቺ መራቅ አትችልም። እሷን በጣም ከፍቷታል፣ እመኚኝ እሺ? አባቴም ከቤት ወጥቷል። ምን? አጎቴ ፋቲ ጋር ነው። ምን? እውነትሽን ነው? ከአጎቴ ፋቲ ጋር እየኖረ ነው? አዎ።
ሁሉንም ተውት በቃ። አደራ እናቴን እንዳታስቀይሟት እሺ? ምንም አታስቡ። የሚመቸን ቀን ላይ እናቴን አወራታለሁ። ምንም አልገባኝም። እስኪ ያው ይሄ መድኃኒት ልጅ ሊያስወርድ ይችላል? ያው በጣም ከባድ መድኃኒት ነው እና በእርግዝና ወቅት መወሰድ ከሌለባቸው መድኃኒቶች ውስጥ አንዱ ነው። በጣም አደገኛ ነው። በነገራችን ላይ የልጅሽ ሚስት ደም ውስጥ ለየት ያለ ነገር አግኝቻለሁ። ዝም ብሎ የተፈጠረ ነገር አልነበረም። ወንድሜ ሶመር አሁን ከድርጅቱ ወጣለሁና አትወጪም? ግን ደግሞ ወላጆቼ እኮ ለጊዜው እነሱን አንቺ አስማሚያቸው። እኔን የሚተካ ሰው እየፈለጉ ነው በያቸው። ከዛ የሚፈጠረውን አብረን እናያለን። እሺ? ግን እኮ ቢሮዋ ብዙ እየሰራች አይደለም። አልገባኝም። ስለ እህቴ ቅሬታ እያቀረብክ ነው? እኔም አልገባኝም። ስለ እህትሽ ለማን ነው ቅሬታ የማቀርበው? ለወንድሜ ሶመር። አይ ስሚ፣ ወንድሜ የሚለውን ነገር በጣም ትጠቀምበታለች። ይህንን ታዝቤያለሁ። እኔ ለማንም ቅሬታ እያቀረብኩ አይደለም። አንተ ግን በጣም ክፉ ሰው ነህ ዳሪያ ውዴ። እዚህ ድረስ ይዞኝ ስለመጣ እሱም ማመስገን ነው ያለብሽ። እሺ? ቅድም እኮ አመስገኘዋለሁ እህቴ። ስለዚህ ያልሽ ያለሽው አምጥታታልና አሁን መመለስ ትችላለህ ነው? እኔ እንደሱ አላልኩም። ወንድሜ እስካሁን አልገባህም ማለት ነው። ለእሷ መልስ መስጠት የለብህም። በቃ እመን፣ ዳሪያን አትችላትም። ሰርዳር ስነ ስርዓት ያዝ። ለምንድን ነው እህቴ እንደሱ የምትላት? በፈጣሪ እውነታው እኮ ነው። ማንም ሰው ዳሪያን አይችላትም። ተሞክሮህን ስላካፈልክን በጣም እናመሰግናለን ወንድሜ ሰርዳር። ይገርማል። በአንድ የገጥሞ ቁጭ አላሉ። አልሰማሁሽም። ምን አልሽ? ጓደኛሞች ማለቷ ነው ወንድሜ። ቶ በቃ አትመላለሱ፣ አለበለዚያ ይሄ ነገር መቼም አያበቃም። ስለ ልብ ጓደኝነት ምንም አላውቅም፣ ግን እዚህ ወንበዴዎች እንዳሉ ግልጽ ነው። እነዚህ ሶስት እህትማማቾች ወንበዴ ናቸው። በህይወቴ እንደዚህ አይነት ወንበዴዎች አይቼ አላውቅም። ሰው ግራ ያጋባሉ። ከዛ በኋላ አለመግባባት ተፈጥሮ ነው ይሉና ሌላ ነገር ሲያደርጉ ይገኛሉ። ከዛ ለምንድን ነው እያበድክ ያለሁ ይለሃል። አይደል ሶመር ውዴ? አይ ውዴ፣ ለማለት የፈለግኩትን በተቃራኒ እየተናገርኩ ነው። ማለት በዓለም ላይ እንደናንተ አይነት እህትማማቾች እስከዛሬ ድረስ ታይቶ አይታወቅም ነው ያልኩት። በጣም ነው ደስ የምትሉት እና ሁላችሁንም በጣም እንወዳችኋለን ለማለት ነው። አይደል እንዴ? ትክክል። አዎ በትክክል። መሱት እዛ ሳጥን ውስጥ ምንድን ነው ያለው? እስኪ ስጠኝ። አልሰጠህም። ይሄ የመሱት ነው። ሰማኝ፣ እዛ ውስጥ የደበቀው ነገር አለ አይደል? አምጣው ስጠኝ አልኩ። አልሰጠህም። መሱት ይህንን ሳጥን አይሰጥም። አባቴ ሳዲቅ፣ አባቴ ሳዲቅ፣ አባቴ ሳዲቅ፣ ተመልከት እስኪ። የመሱትን ሳጥን እየሰረቁት እኮ ነው ያሉት። አንተ ልጁን ምን አድርግ ነው የምትለው? እስኪ ይህንን ምስኪን ልጅ ተወው። ምንም አይደለም ወንድሜ፣ እንዲሁ እየተቀላለድን ነው። አባቴ ሳዲቅ በማለት ጉሮሮ ደረቀቁ። ይገርማል። ለሁሉም ሰው አባት ነህ፣ ለእኔ ግን በጣም ክፉ ሰው እኮ ነህ። ምስጋና ቢስ አትሆን። መሱት ልጄ፣ ይህንን ያዝና ሄደ ዳቦ ግዛ። ና በል፣ ፈጠን በል፣ ሳጥኑን ስጠኝ። ሂድ ልጄ። መሱትም ከእኛ ጋር ሊኖር ነው ወንድሜ? ምን ማለት ነው? እኔ ያለሁበት ነው መኖር የሚፈልገው። አይታየም እንዴ? ይህ ምስኪን እዛ መኖር ያልፈለገው እኔ እዛ ስለሌለው ነው። ግን ምንም አታስብ፣ በቅርቡ የምንኖርበት ቤት አገኛለሁና እዛ እንኖራለን። ኦ አምላኬ፣ አሁን እኔ እንደዛ ብዬ ተናገርኩኝ እንዴ? በፈጣሪ ተው እንጂ። እዚህ መቆየት ትችላለህ እና ቤት እንድትከራይ አልፈቅድልህም። እላይ ክፍሎች አሉ፣ ለሁላችንም በቂ እኮ ነው። እንደዛ ከሆነ የሌለ ነገር አታውራ። ልጁ መሄጃ የለው፣ ማንም ሰው የለው። አስተዳዳሪውን አዋርተነው ነበር እና እናትና አባቱ ሞተዋል። ከቆንስላው ነው ያወቃችሁት አይደል? እውነት ሞተዋል? በጣም ያሳዝናል።
አባዬ ሞቷል። እማዬ 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 እሺ ወንድሜ በቃ አትደበር። ወላጆች የሉትም፣ ምስኪን ልጅ ነው። አብረን እንኖራለን፣ አታስብ። ፈጣሪ እዚህ ምድር ላይ ያሉትን ልጆች እናት እና አባት ይጠብቅ። አሜን። የዚህ የዘረመል ጉዳይ መፍትሄ ያገኛል። ምን እያልክ ነው? የምን ዘረመል ጉዳይ? እያወሩ ያለሁት ስለ ዶኑሽ ነው ወንድሜ። የአባትነት ምርመራ እያደረግኩኝ ነው እና ውጤቱ በቅርቡ ይደርሳል። አሁንም እሱን ነገር አልተውከውም? እኔ እናንተ አውርተናል ነበር እንዴ? ወንድሜ አቁም እባክህ፣ አትናደድ። ምናልባት ከእህቷ ጋር ተመሳሳይ ደም ስላላት ጉበት መለገስ ትችል ይሆናል። እውነቴን ነው ወንድሜ፣ አባቷ እንደሆንኩ አልነግራትም። እመነኝ፣ ይሄ ቃሌ ነው። በቃ ያጎቷን ልጅ በዚህ መርዳት እንዳለባት እነግራታለሁ። ፋቴ፣ በጭራሽ አይሆንም። በቃ ዶኑሽን እርሳት። ቆይ ለምን ወንድሜ? ነገርኩ፣ አባቷ መሆኔን አልነግራትም፣ ቃል እገባልሃለሁ። አይተው፣ ዶኑሽን እርሳት። ደሞም ሕፃን እያለች ሕይወቷን አደጋ ላይ ሊጥል የሚችል ህመም ታማ ነበር። እሺ እንደዛ ከሆነ ልጅ እያለች አይደል? ፈጣሪ ይመስገን አሁን ሙሉ ለሙሉ ጤነኛ ነች። አያሳስብ። ስማ፣ ዝም ብሎ በሽታ አይደለም እኮ የደም ካንሰር ነው ያዛት። የደም ካንሰር? እንኳንም ፈጣሪ ያተረፋት። ስማ ወንድሜ፣ ሐኪሙን ጠይቀው እንዴ? ምናልባት ከመለገስ የሚያገዳት ነገር ላይኖር ይችላል። ፋቲህ ስማ፣ እኔ እለግሳለሁ። ደማችን የሚመሳሰል ከሆነ የእኔን የፈለጉትን ነገር ይወስዱታል። ግን ዶኑሽን ተዋት። እንዴት ይሆናል ወንድሜ? አንተም ታማሚ እኮ ነህ። ልብን ያማል፣ የደም ግፊት አለብህ እና ደግሞ እህቷ ከእሷ ጋር ተመሳሳይ የደም አይነት ሊኖራት የሚችልበት እድል ከፍተኛ ነው። ስማ ፋቲ፣ እኔም እኮ ወንድም ነኝ። እንሂድና ምርመራዎቹን እናደርጋለን። በቃ ምንም ችግር አይኖረውም። አለበለዚያ ሌላ መንገድ እንፈልጋለን። ግን ዶኑሽ አትሆንም። የኔ ፍቅር። አቤት የኔ ውድ። ስለ ዛሬው ቀን በጣም አመሰግናለሁ። ከእህቶቼ ጋር በመዋሌ በጣም ደስ ብሎኛል። ዳሪያም ይቅር ብላኛለች። አንቺ ብቻ ሁሌ ሳቂልኝ የኔ ውድ። ሁሌም ደስተኛ እንድትሆኝ የማላደርገው ነገር የለም። ይቅርታ። ሙስጠፋ ነው። አቤት ሙስጠፋ። ሄሎ፣ ዶኑሽን ከደቂቃዎች በፊት ቤት አድርሻታለሁ። ላሳውቅህ ብዬ ነው። እሺ፣ አመሰግናለሁ ወንድሜ። እኔም አሁን ቤት ደርሻለሁ። እና አስታውስክ ትናንት ያልኩህን ሰውዬ? እንደውም በጣም አናዶኛል ያልኩ ሰውዬ። እያወራህ ያለው ስለ አባትህ ነው መሰለኝ። ትክክል፣ ስለ እሱ ሰውዬ ነው የማወራ። ሰውየው እናቴን ሊተዋት አልቻለም። በቃ አላስቀምጥ ብሏታል እና በጣም ተረብሻለች። መገናኘት አለብን ብየዋለሁ። ምክንያቱም በስርዓት
ቁጭ ብለን ማውራት አለብን ብዬ አስባለሁ። እናንተም አብረኸኝ እንድትሆን እፈልጋለሁ። ይህ ሰውዬ ከእናቴ መራቅ አለበት። እሺ፣ በፈለክበት ሰዓት እመጣለሁ። አሁን ይመችሃል? መምጣት ትችላለህ ወንድሜ? አሁን? አዎ። እሺ፣ መጣሁ። በቃ አሁን የት እንደምመጣ ብቻ ንገረኝ። እሺ፣ እንገናኛለን። ውዴ፣ አስቸኳይ ነገር ነው? ውዴ፣ ሙስጠፋ የቤተሰብ ችግር ስለገጠመው እርዳኝ ብሎኝ ነው እና አሁኑኑ መሄድ አለብኝ። እመጣለሁ ብዬዋለሁ፣ ግን ብዙ አልቆይም። ከትንሽ ሰዓት በኋላ እመለሳለሁ። እሺ፣ ልሂድ። እሺ። አቤት ልጄ። ሄሎ። አቶ ዛር ቃል ትገባልኛለህ፣ ግን ቃልህን አትጠብቅም። እንደውም ትረሳቸዋለህ። ለምን ታዲያ ዛሬ የሆነ ቦታ እንገናኝ? አዎ ቃል ገብቼልህ ነበር። በጭራሽ አልረሳሁትም። እንደውም ስትመጣ ቆንጆ ምግብ አዘጋጅልሃለሁ። አሁን እንገናኝ። ትንሽ ደብሮኛል። አንድ ላይ አየር እንቀበል። ማለት አሁን ነው? እሺ መጣሁ። እና ታዲያ የት መጥቼ ልውሰድህ? አንተ አሁን የት ነህ? አሁን ከመስሪያ ቤት ልወጣ ነው ሙስጠፋ። ያሰብከው ቦታ አለ እንዴ? ወዴት ነው የምንሄደው? አዎ፣ አንድ ያሰብኩት ቆንጆ ቦታ አለ። ወይዘሮ ቱርካን ያጃት ነው በሩ ልክፈት። ውይ ሚኔ ታለች። ክፍሏና ተኝታ ይሆናል። ተነሳ ታዲያ። እቺ የተረገመች ሚኔ! ተነሽ! ምንድን ነው? አንቺ የተረገምሽ መርዛማ እባብ! ተነሺ! ተነሽ! አንቺ የተረገምሽ ተነሽ እያልኩሽ እኮ ነው። ተነሽ! ቱርካንን በመድኃኒት መርዘሻት ነው። ልጇን የገደልሽው አንቺ ነሽ አይደለ? አንቺ እባብ! ፈጣሪ አፈር ያስበላሽ! የልጅ ልጄን ገደልሽው። የተረገምሽ ነሽ። ቱርካን ነፍሰ ገዳይ ነሽ ስትልሽ ነበረ። እንደዛ ያለችው ዝም ብላ አልነበረም። አሁን ገብቶኛል። የእውነት ነፍሰ ገዳይ ስለሆንሽ ነው። እኔ አላስቆማትም። ይገባታል። ቅጣቷን ማግኘት አለባት። ወይዘሮ ሩቻን እባክሽ፣ ወይዘሮ ሩቻን እንደዚህ አታድርጊ። እግሬን! አንቺ የማትረቢ ትሰሚያለሽ? የልጅ ልጄ የሞተው በአንቺ ምክንያት ነው። እግሬን! ስሚ፣ ልጅሽን ለቱርካን አደራ ሰጥሻት ነበረ እና ያቺ ምስኪን ሴት ልጅሽን በደንብ ስትንከባከብልሽ ነበር የቆየችው። ግን አንቺ ምን አደረግሽ? ምን አደረግሽ? ያንን መድኃኒት ሰጠሻትና ቱርካን እናት እንዳትሆን አደረግሻት። እንዴት ቱርካንን እንደዚህ ታደርጋታለሽ? አንቺ የተረገምሽ የማትረቢ! ወይዘሮ ሩቻን ስሚ፣ እኔ አልገልሽም እሺ? ምክንያቱም ሞት ለአንቺ ግልግል ነው። እንደውም እንደ ስጦታ ነው የሚሆነው። ግን በቁምሽ ቀን በቀን እንዴት አድርጌ እንደማሰቃይሽ አሳይሻለሁ። ነይ ተነሺ፣ ተነሺ ብዬሻለሁ። ወይዘሮ ሩቻን እባክሽ ተነሺ፣ ተራመጂ፣ ተራመጂ እያልኩሽ እኮ ነው። ተራመጂ፣ ነይ ቀጥይ፣ ተራመጂ፣ ተራመጂ እያልኩሽ እኮ ተራመጂ። ተራመጂ፣ ተራመጂ አልኩሽ እኮ ተራመጂ፣ ተራመጂ። ነይ ከዚህ ቤት ትወጫታለሽ። ተራመጂ እና ከዚህ በኋላ መቼም ቢሆን የልጅሽ ፊት ማየት አትችይም። እሺ? ተራመጂ፣ ሂጂ፣ ከዚህ ውጪ። የተረገምሽ ነሽ። ስሚ፣ ከዚህ በኋላ እዚህ ቤት እገባለሁ ብለሽ በጭራሽ እንዳታስቢ። እሺ? አይሆንም፣ አይሆንም። ልጄን ትቻት አልሄድም። ኪራዝን ትቻት አልሄድም። ኪራዝን ትቻት መሄድ አልችልም። እሷን ከኔ መለየት አትችይም። ሄጄ እየሰጠሁትን ቃል እቀይራለሁ። አስገድደውኝ ነው እላለሁ።
በይና የሚፈጠረብሽ ነገር በደንብ ታያለሽ ውሻ። ኪራዝ ልጄ ኪራዝ ወይዘሮ ሩቻን ትሰማላችሁ? ማናችሁም ከዚህ በኋላ በር እንዳከፍቱላት። እቺ ሴጣን እዚህ ቤት እንዳትገባ። ሁለታችሁም በደንብ ስሙኝ። ብትሞት ራሱ አንድ ጠብታ ውሃ እንዳትሰጧት። እሺ? ስጭ፣ ኪራዝ ስጭ። እስኪ አምጪ የኔ ቆንጆ ልጅ። በይ ግቢ፣ በቃ እዛው ታልቅስ። አንቺ ግቢ። ሌላ የምትፈልገው ነገር አለ ጌታዬ? አይ ችግር የለም። የምጠብቀው ሰው ሲመጣ ጠራሃል። እንዴት ነው መጥቷል? እንዴ ወንድሜ? አዎ ናና አውራ ስለ ቶሎ ነው። እሺ ያሉ ከፈለክ አንተ እዚህ ጠብቅ እና እኔ ገብቼ ላዋራው እችላለሁ። አብረን ነው መግባት ያለብን። አታስብ፣ እንዳልመተው እኔ ወደ ኋላ ሆናለሁ። ከዛ በኋላ ምን ግርግር ሳይፈጠር አውርተን እንለያያለን። እሺ በቃ ወንድሜ ና። የትኛውን አልመጣም እንዴ? እየተመለከትክ ነው? እዛ ጋር ያለው ጠረጴዛ። ይቅርታ፣ ፊት ለፊት ነው የተቀመጠው። ቆይ እያወራ ያለው ስለ አባቴ ነው እንዴ? በትክክል እኔም አባት አለኝ ሶመር። ከአባቴ ጋር ቅርብም ሩቅም ነን። እናትና አባቴ ጋር ብቻ አልነበራቸውም ነበር፣ ልክ እንዳንተና እንደ ሚኒ ማለት ነው። አባቴ እናቴን አታሏት ወንደላጤ እንደሆነ አሳምኗት ነበር። ከዛ እኔም ተወለድኩ። ግን እናቴ ሁሉንም ነገሮች ስታውቅ ችግር መፈጠር ጀመረ። ያ ቅሌታም አባት ተብዬ ልክ ከዛ ጉዳይ መውጫ መንገድ በፍጹም እንደማያገኝ ሲገባው ወደ ቤተሰቡ እኛን ችግር ውስጥ ትቶ ተመለሰ። እኔና እናቴ መሃል ላይ ብቻችንን ቀረን። ይህን ሰሞኑን እያገኘሁት ነው። በእሱ መጠራት እንዳለብኝም ነግሬዋለሁ። ወይዘሮ ሩቻን ወይዘሮ ሩቻን እባክሽ እዘኝልኝ። የት ልሂድ? ምን ላድርግ? ወይዘሮ ሩቻን እባክሽ፣ ወይዘሮ ሩቻን ቱርካን ምንድን ነው እሱ?
እንኪ እስከ ዛሬ ድረስ ላደረግሽው ነገር የእጅሽን ሳታገኚ ከዚህ ቤት ወዴት ማትሄጂ? ተራመጂ ተራመጂ።